በክልሉ ባለፉት ዓመታት በተከናወኑ ተግባራት ምርትና ምርታማነት በከፍተኛ ደረጃ ጨምሯል። ዓመታዊ የሰብል ምርት እድገት ከጊዜ ወደ ጊዜ እየጨመረ መምጣቱን ነው መረጃዎች የሚያሳዩት። ይህም የአርሶ አደሩ የባለሙያውና የባለድርሻ አካላት የተቀናጀ ጥረት ድምር ውጤት ነው። በመድረኩ ላይ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ አቶ ሳኒ ረዲ እንዳሉት በያዝነው ዓመት በክልሉ 50% የምርት ድርሻ ያለው የበልግ እርሻ የዝናብ እጥረት አጋጥሞታል። በመሆኑም በክልሉ በበልግ እንዲለማ ከተያዘው 1.02 ሚሊዮን ሄክታር መሬት በሰብል መሸፈን የተቻለው 741 ሺህ ሄክታር መሬት መሆኑን ገልጸው ይሁንና ችግሩ እንደሚያጋጥም ቀድሞ በመታወቁ 447 ሺህ ሄክታር መሬት በደጋፊ መስኖ ስራ ማልማት በመቻሉ ችግሩን መቋቋም መቻሉን ተናግረዋል። ይህም በክልሉ በአንዳንድ ቦታዎች ሊያጋጥም ይችል የነበረውን የምግብ እጥረትና በእንስሳት ላይ የሞት አደጋ መቆጣጠር መቻሉን ገልጸዋል። እስካሁን በሰው ላይ የደረሰ የምግብ እጥረት ጉዳት ይከፋ አይደለም። በእንስሳት መኖ እና ውሃ እጥረት እንደዚሁ በበርካታ አካባቢዎች መቆም ችለናል። የዝናብ እጥረቱና የስርጭት መዛባቱ ከብሔራዊ ሜትሮሎጂና ከዓለም አቀፍ የምርምር ተቋማት ቀድሞ በመተንበዩ የቅድመ ዝግጅቱ ስራዎች ተጠናክረው መቀጠላቸውን የገለጹት። ስለሆነም የትንበያ መረጃዎቹ እንደሚያሳዩት በበልጉ የተስተዋለው የዝናብ ስርጭት መዛባት በመኸሩም የሚቀጥል በመሆኑ አማራጭ የመስኖና የእርጥበት ማቆያ ዘዴዎች ላይ ትኩረት ማድረግ እንደሚገባና የመድረኩም ዋነኛ ትኩረት ይኸው መሆኑን ተናግረዋል። ክስተቱ ለተባይና በሽታም የተመቸ ሁኔታ ስለሚኖር ከአሁኑ ተዘጋጅተን በሰብሉ ላይ ሊደርስ የሚችል የተባይና የበሽታ ክስተት እንዴት ልንከላከል እንችላለን? ክልሉ ባሉ ዞኖች ያሉ አመራሮችና ሲኒየር ባለሙያዎች በክልልም ያሉ ባለሙያዎችና አመራሮች በጋራ የምንመክርበት መድረክ ነው። አርሶ አደሩም በመኸር ስራው ላይ በማሳ ላይ ያለውን ሰብል ውሃ በማሰባሰብና የተባይና የበሽታ ምልክቶችን በሚያይበት ጊዜ በአቅራቢያው የሚገኘውን የግብርና ባለሙያ ምክር ሊተገብር ይገባልን ብለዋል። የንብረት ሁኔታው የዝናቡ አለመስተካከል በመኸርም የቀጠለ መሆኑን አርሶ አደሩ ተገንዝቦ በማሳ ላይ ያለውን ሰብል ተጨማሪ ውሃ በማጠጣት በሽታና ተባይ በመከታተልና ሲከሰትም ኬሚካል በመርጨት የተለመደ ታታሪነቱን በማሳው ላይ ማሳረፍና ስራውን በአግባቡ መውጣት ይኖርበታል። በወላይታ ሶዶ ለ4 ቀናት የሚመክረው ይኸው አውደ ጥናት በቀጣይም በክህሎት ስልጠና ላይ ተጠናክሮ እንደሚቀጥልም ያገኘነው መረጃ ይጠቁማል። ለተጠናከረው ዘገባ ታሪኩ ለገሰ ነኝ ከወላይታ ዞን ሶዶ ከተማ።